ሞሪንጋ፣ ሬት፣ የአመድ ዱቄት ወይም የአመድ ውሃ፣ ሳማና ቡና፣ እንዶድ። ላብሳ ብቻ ነው የላብሳ ወዳጅ ናት። ላብሳን ለመደገፍ ትገባለች። ደረቅ ሳሙና በፕላስቲክ ሞልድ ወይም በብረት ሞልድ ወይም በእንጨት ሞልድ ለሚያመርት ሰው ቅድም ትዝ ካላችሁ ኮስቲክ ሶዳ ላይ ማድረቅ ብለን ነበር አይደለ? የሚያደርቅልን የቱን ነው? ከሁለቱ የትኛው ይመከራል? ከተገኘ እነሱ እንዳሉ ሆነው ስያሜውን ወይም ፊዚካል ለውጥ የሚያመጡልን እነዚህ ናቸው። ለምሳሌ ካልሲየም ሃይፖ ብዙ ጊዜ ደረቅ ሳሙና ምናምን ቢገባም በዋናነት ዛሬ ግን የምንጠቀመው ለበረኪና ነው። የበረኪና ዋናው ግብአት ማለት ነው። ሽታውና ንጽህና የሚሰጠን እሱ ነው። ለበረኪና ሲትሪክ አሲድ ለፒኤች አጀስትመንት ነው የምንጠቀማት። እቺኛዋ ለየት ትላለች። እስካሁን ፒኤች ፕላስ 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 ነበር ይሄድ ነው አይደለ? እቺ ግን ፒኤች ማይነስ ናት አሲድ ስለሆነች። እዚህ ሁሉ ማነው ጓደኛዋ ወይም በፒኤች የሚጠጋጋ ማን ነው? ላብሳ ብቻ ነው። የላብሳ ወዳጅ ናት። ላብሳን ለመደገፍ ትገባለች። ይሄ ማለት ምንድነው? ፒኤች ለመቀነስ ፈልጋችሁ መጠቀም ያለባችሁ ፎርሙላ ላብሳ ወይም ሲትሪክ ነው ማለት ፒኤች ለመቀነስ። ስለዚህ ሌላው አረፋ ንጽህናው እኩል ከመጣላችሁና ግን ፒኤች ብቻ መቀነስ ካስፈለገ ከሁለት አንዱ ዋጋዎቹን አወዳድራችሁ መክተት ትችላላችሁ ማለት ነው። አሁን እዚህኛው ላይ ላብሳ ሲጨምሩ ውፍረት አለው፣ ንጽህና ምርት ምናምን ይጨምራል አይደል? አረፋ ውፍረት ንጽህና አለው። ሲትሪክ ፒኤች ማይነስ ነው የምታደርገው እና ሶፍትነስ ለስላሴ ነው የምትሰጠን። ስለዚህ የሳሙናችሁ የጎደለው ፒኤቹን ለመቀነስ ስትጨምሩት አይ አረፋ የሚኖረው ንጽህናው የሚከፍ ይበል ካላችሁ ላብሳን መጨመር ይመከራል። የላብሳን መጠን ከፍ ማድረግ። አይ ዋጋ ስለሚወደድ በቃ ፒኤቹን ብቻ ይቀንስ ካላችሁ ደግሞ ምን ትጨምራላችሁ? ሲትሪክ አሲድ ማለት ነው። ሌላው አብሮ ከዚሁ ጋር እንዲሄድልን ግሪሲሊን ተመሳሳይ ነው። ፒኤች አሲድ ነው አይደል? 5.5 ነው ፒኤች መጠኑ። ፒኤቹን ለመቀነስ ይረዳናል። ስለዚህ የሆነ ሳሙና ሰርተን ፒኤቻችን አንድ መቀነስ ካስፈለገው ሶስት ኦፕሽን አለን። ግሪሲሊን፣ ሲትሪክ እና ላብሳ። ሌላው ካፕቢ ወይም ፎሚንግ ቡስተር ከስሙ እንደምንረዳው ምንድነው ቡስት የሚያደርግልን የሚጨምርልን አረፋ። በየትኛውም ፕሮዳክሽን ላይ የአረፋ ችግር ካለው የአረፋ ኮምፕሌን ካለባችሁ እሱን ብቻ መጨመር። ሊኪውድ ነው ብዙ አያስቸግርም። እሱን መጨመር ትችላላችሁ። ፎም ብቻ ከሳይ ሳሙና ሰርታችሁ ስቲል 1000 ሊትር አመረታችሁና አወጣችሁ ብለን ብናስብ ፒኤችም ጥሩ ነው፣ ውፍረት ጥሩ ነው ምናምን፣ ግን የሆነ ተቋም 500 ሊወስድላችሁ ፈለገና ግን ትንሽ አረፋውን ጨምሩበት ካላችሁ ሌላ መስራት አይጠበቅባችሁ። ራሱ ላይ ካፕቢን ወይም ፎሚንግን ሚክስ አድርጋችሁ መስጠት ትችላላችሁ። ሌላው ኑዱልስ ፓልም ኦይል፣ ሞራ ይለያያሉ፣ ግን ጥቅማቸው አንድ ስለሆነ በአንድ ላይ ወሰድኳቸው። ኑዱልስ ሶፕ ቤዝ ነው። አክቹሊ ኑዱልስ ማለት ያለቀለት የደረቅ ሳሙና ኬሚካል ማለት ነው። ያለቀለት የደረቅ ሳሙና ኬሚካል ያንን ብቻ ምንድነው ጠጠር ማልክ ስለሚመጣ ወደ ሞልድ ቀይሮ ማውጣት ይቻላል። ሶፕ ቤዝ ብቻውን ሳሙና ነው የሚለው ይወሰድ። ሌላው ፓልም ኦይል እና ሞራ። ይሄ ሶፕ ምንድነው ኑዱልስ ደረቅ ሳሙና በማሽን ለሚያመርት ሰው ብቻ፣ ደረቅ ሳሙና በማሽን ለሚያመርት ብቻ፣ ሂተር፣ ሚለር፣ ፕሎደር፣ ሚክሰር ያለው የማሽን ክፍል ላለው ሰው ብቻ። ኮንክሪት ነው፣ ያንን ወደ ጀል መቀየር ስለሚያስፈልግ ማለት ነው። ፓልም ኦይል እና ሞራ ደግሞ ደረቅ ሳሙና በፕላስቲክ ሞልድ ወይም በብረት ሞልድ ወይም በእንጨት ሞልድ ለሚያመርት ሰው እሱን መጠቀም እንችላለን። ቅድም ትዝ ካላችሁ ኮስቲክ ሶዳ ላይ ማድረቅ ብለን ነበር አይደለ? የሚያደርቅልን የቱን ነው? ይሄንን ነው። ፓልም ኦይል ከሰራን ፈሳሽ ስለሚሆንብን የሳሙናችን ይሄ ደርቆ አራት ማዕዘን እንዲወጣ የሚያደርግልን አንደኛው ኮስቲክ ሶዳ ነው። ይህ ማለት ግን ምን ስንጠቀም ነው? ፓልም ኦይል ወይንም ሞራ ከሆነ እንጂ ሶፕ ኑዱል ከሆነ ኮስቲክ ሶዳም ያስፈልገን ይችላል። ልንከትበትም እንችላለን። ለምሳሌ ይሄኛው ኪሎ 350 ብር ነው። ያን ፍሬ ዋጋ 60 ብር ከሆነ ወደ 30 ብር ማውረድ ቢኖርብን ምን እናደርጋለን? የ50 ኪሎ ኑዱልስ ላይ ምን ያክል ውሃ ምን ያክል ሲልኬት ብጨምርበት ያ ብር ይመጣ የሚለውን ሰርተን ነው የምናወርድ። ኑዱልስ ላይ ቀመር ለየብቻ ስላላችሁ ብዬ ነው። ስለዚህ ፓልም ኦይልና ሞራ ግን በማሯ ለሚሰራ ሰው በኮስቲክ ሶዳ አድርቆት ሳሙና አድርጎ ለማውጣት የሚሆን ነው። ከሁለቱ የትኛው ይመከራል? ከተገኘ ሞራ መጠቀም ሪኮመንድ ይደረጋል። ከዋጋም አንፃር የተጣራና ያልተጣራ የሚባል አለ። የተጣራ ማለት ሽታው ይወጣለት፣ ያልተጣራ ግን ጀስት ያው ስቡ ነው። እሱን ስብ
ሁለት ኦፕሽን ያላችሁ፣ አንድ ራሳችሁ ማጣራት፣ ሁለተኛ ደግሞ ሽታውን በፐርፊውም ማስወገድ፣ በሽቶ ማስወገድ። ከተቻለ ግን የሚያረጉ አሉ አጣርቶ የሚሸጡ ሞራን ያጣሩ። ቀጣይ ዶሎማይት ማለት የተፈጨ ድንጋይ ነው። ደረቅ ሳሙና ላይ የሳሙና ጥንካሬ እንዲመጣና ቶሎ በውሃ እንዳይሟሟ እንዲቆይ የሚያደርግልን አንድ ግብአት እና ዋጋውን በጣም ይቀንሳል። እሱን ግን በምን ይተካል? ሞሪንጋ፣ እሬት፣ የአመድ ዱቄት ወይም የአመድ ውሃ፣ ሳማና ቡና፣ እንዶድ እነሱ ማለት ነው። ያ ማለት እዚህ ጋር ኖቲስ የምታደርጉት ምንድነው? እሬት አለች። አሁን የእሬት ሳሙና ብንመለከት እሬት ብቻውን ሳሙና ሊሆን አይችልም። እሬት ብቻውን ሳሙና ሆኖ ሊወጣ አይችልም። ግን ቅድም ያለው የሚያደርቀው በሞልድ ከሆነ የምንሰራው የሚያደርቀው ምንድነው? ኮስቲክ ሶዳ አይደል? የሚያደርቀው ኮስቲክ ነው። ኮስቲክ ፓልም ኦይል ሲደመር ውሃ ታረጉትና እሬት ከከተታችሁ ሳሙናችሁ የእሬት ሳሙና የሚል ስያሜ ይኖረዋል። ምን ፊዚካል አፒራንሱ ስለሚቀየር ምናምን። ሞሪንጋ ወይም ሽፈራው ቅጠል ደግሞ በዶሎማይት ቦታ ነው የሚከቷቸው። ሁሉንም እነዚህ የሚከተት በዶሎማይት ቦታ ነው። አሁን እሱ በዶሎማይት ቢያመርት የተለየ ሳሙና አላመረተም። የተለመደ ያው ሳሙና ነው። እሱ ደግሞ በእሬት ቢያመርት የሳሙናው ስም ምን ይሆናል? የእሬት ሳሙና። ለምን? ሌሎቹ ማንዳቶር አይቀርም። ምኖቹ ውሃው ውሃ ነው። ኮስቲኩ ማረፋ ንጽህና ነው፣ ማድረቅ ነው። ዘይቱ ደግሞ ፋት ነው አይደል? እነሱ እንዳሉ ሆነው ስያሜውን ወይም ፊዚካል ለውጥ የሚያመጡልን እነዚህ ናቸው። ለምሳሌ በሞሪንጋ ሽፈራው ብትጠቀም ከለሩም ይቀይራል፣ ሽታውም ይቀይራል። ስለዚህ የሞሪንጋ ሳሙና አመረትክ ማለት ነው። ብቻውን ግን ሞሪንጋ ምን ሆኖ አያውቅም? ሳሙና ሆኖ አያውቅም። ሊደርቅ አይችልም፣ ቀዝዞ ሊወጣ አይችልም። ኮስቲክ ሶዳ የምንጠቀመው እሱን ከውሃ ጋር ቀላቅሎ እንዲያደርቅልን ሸፕ ይዞ እንዲወጣልን ነው። ሞሪንጋም አለች። ስለዚህ ይሄ ባጭሩ ከዚህ ስንነሳ የዶሎማይት ጥቅም የምርታችንን ክብደት ከፍ ማድረግ ማጠንከርና ዋጋችንን መቀነስ ስለሆነ ከዚህ ጋር ግን የሚለይ አለ። ለምሳሌ ቡና፣ በቡና የሚመረት ሳሙና ከሌሎቹ ይለያል። ለምን ይመስላችኋል? ጎበዝ፣ አሲድ ስለሆነ። ቡና ፒኤቹ አሲድ ነው። ስለዚህ ከዚህ አሁን የደረቅ ሳሙና ማንዳቶር ኬሚካል የሚባሉት ኮስቲክ ሶዳ 1፣ ፓልም ኦይል እቺኛዋ ክፍል 2፣ ውሃ 3ን ብቻ በተጠቀሙ ሳሙና ሆኖ ይወጣል። ለምን? ኮስቲክ ሶዳ ውስጥ ማድረቅ አለው፣ እዚህ ጋር ፋት አለው፣ እዛ ጋር ምን አለው? ውሃ አለው፣ ማዋሃድ አለው። ለምሳሌ ሲርኬት ብትጨምሩ ደግሞ ሳሙናችሁ ላይ ምን ያለው? ደንሲቲ ወይም ክብደት አለው ማለት ነው። ከዛ እነዚያው ሙሉ ስታችሁ ፒኤቻችሁ ምንድናቸው? ቤዝ ናቸው አይደል? ሁሉም አይደለ? ኮስቲክም ምንም ቤዝ ናቸው። ከዛ መጣችሁና ላብሳ አስጨምሩት አሲድ ሆነ። አሁን አሲድ ሲደመር የሚለውን ፎርሙላ ይዞልን እያመረትን ዶሎማይት ጋር ስትመጡ ግን አንደኛችሁ እንዶድ ብትጨምሩ የተሻለ አረፋ ያለው ምንም ያላስፈለገው ሳሙና ተመርጣላችሁ። አንደኛችሁ ደግሞ ቡና ሲጨምሩ አሲዱ ከፍ አለ። አሁን ሁለት አሲዶች ናቸው። ቤዝ ሁሉም ደካማ ስለሆኑ ኖርማል ናቸው። አሲድ ግን ላብሳ ስትሮንግ ነው ብለናል። ስለዚህ ጥንቃቄ ማድረግ የሚገባው ፋይናል ሪዛልታችሁ ላይ የፒኤች ለውጥ እንዳይመጣ መጠንቀቅ ያስፈልጋል። ለዚህ ስትከቱ በተፈጥሮ ኬሚካል የራሱ ፒኤች ካለው ዞሮ ስታመርቱ ከስር ስለሚለካ ፒኤቹ ምን ያህል ተጽዕኖ አይሆንም። ግን ብዙ ጊዜ እነዚህ ከዶሎማይት ውጭ ሲጠቀሙ ኸርባል ወይም ይሄ የተፈጥሮ ሳሙናዎች ተብለው የሚሰሩት እነዚህን ሰብስቲዩት በማድረግ ዩሪያ ታውቃላችሁ አይደል? ዩሪያ መጠቀም ትችላላችሁ። ያው እርጥበትን ለመጠበቅ ሳሙናን እንዳይበላሽ ሻጋታን ለመከላከል ዩሪያ ማዳበሪያው ማለት ነው፣ እሱ መጠቀም ይቻላል። ሌላው ቲክነር ሽቶና ቀለም፣ ቲክነር ሽቶ፣ ቀለም። ዩሪያ እርጥበትን ለመከላከል ሻጋታን ለመከላከል እንጠቀማለን። ቲክነር ደግሞ ለማዋፈር የትኛውም አሁን ቅድም ሲኤምሲ ጋር ተመሳሳይ ናቸው። የትኛውም የቀጠነባችሁ ምርት ቲክነር ሲባል ብዙ አሉ። እነዛን ታንገም ይባላል፣ ናይትሮሶል ይባላል፣ ቴክሳፖን የሚባሉ ብዙ ቲክነሮች አሉ። ብቻ ውፍረት ብቻ አድር ማግኘት እንጠቀማለን። ፐርፊውም ለምንድን ነው? ለጥሩ መዓዛ፣ ሽቶ ለጥሩ ከለር፣ ለጥሩ እይታ ማለት ነው። እንደ ስማችን ንጹህ ነው ስራችን። መንሃት